አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁ። እንኳን ለታላቁ ለዐቢይ ጾም ሁለተኛ ሳምንት በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። ዛሬም ዘወትርም ለዘላለሙ አሜን። የዐቢይ ጾም ሁለተኛ ሳምንት ቅድስት በመባል ይታወቃል። ትርጓሜውም የተቀደሰች የተለየች ማለት ነው። ስያሜው የተገኘው ከሊቁ ከቅዱስ ያሬድ ነው። በዚህ ሳምንት በቅድስት ቤተ ክርስቲያናችን ስለ ቅድስና በሰፊው ትምህርት ይሰጣል። ሥርዓተ ቅዳሴው በሚካሄድበት ጊዜ የሚሰበከው ምስባክ፣ የሚነበበው መልእክት፣ የሐዋርያት ሥራና ወንጌል ስለ ቅድስና የሚያስተምሩና የሚሰብኩ ናቸው። እንዲሁም ጠቅለል ባለ መልኩ በዚህ ሳምንት ስለ እግዚአብሔር የባሕሪ ቅድስና ክርስቶስ ወደዚህ ምድር የመጣው ቤዛ ሆኖ በደሙ ሊቀድሰን እንደሆነና እኛም በቅድስና ሕይወት መመላለስ እንደሚገባን በሰፊው የሚሰብክበት ነው። እግዚአብሔር በባሕሪው ቅዱስ ነው። ቅዱስ ማለት ልዩ ክቡር ማለት ሲሆን የእርሱ ቅድስና ከማንም ያላገኘው የባሕሪ ገንዘቡ ነው። ቅዱሳት መጻሕፍትም የእግዚአብሔርን የባሕሪ ቅድስና ደጋግመው የመሰከሩ ሲሆን ቅዱስ 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 እየተባለ ይመሰገናል። እኛም ዕለት ዕለት ይትቀደስ ስምከ ስምህ ይቀደስ የምንለው በባሕሪው ቅዱስ ስለሆነ ነው። የቅድስና ምንጭና ቅድስናን የሚሰጥ እርሱ እግዚአብሔር አምላክ ነው። ክርስቶስ ወደዚህ ምድር የመጣው ለእኛ ቤዛ ሆኖ በደሙ ሊቀድሰን ነው። በተነገረው ትንቢት መሠረት ዘመኑ ሲደርስ ጌታችን መድኃኒታችን ኢየሱስ ክርስቶስ በተዋህዶ ሰው ሆኖ በከበረ ደሙ ዋጀን፣ ከበደላችንም አነጻን። ቅዱሳን መጻሕፍትም ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን። የልጁ የኢየሱስ ክርስቶስ ደም ከኀጢአት ሁሉ ያነጻል። ይህን በማለት ይህንን እውነት ያረጋግጥልናል። ሐዋርያው ቅዱስ ጳውሎስ የበደላችን ስርየት ያገኘነው በክርስቶስ ቤዛነት መሆኑን በኤፌሶን መልእክቱ እንዲህ ሲል ጠቅሶታል። በውድ ልጁ እንደ ጸጋው ባለጸግነት መጠን በደሙ የተደረገ ቤዛነታችንን አገኘን። እርሱ የበደላችን ስርየት ነው። በቅድስና ሕይወት እንድንኖር እንደዚሁ ተጠርተናልና። ዳሩ ግን እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ ተብሎ በተጻፈው መሠረት በቅድስና ሕይወት የመመላለስና የመኖር መንፈሳዊ ግዴታም አለብን። ሐዋርያው ቅዱስ ጳውሎስ ለርኩሰት ሳይሆን እግዚአብሔር በቅድስና ጠርቶናልና በማለት ተናግሯል። ስለሆነም የተጠራ ነው ለርኩሰት ሳይሆን ለቅድስና፣ ለሞት ሳይሆን ለሕይወት፣ ለውርደት ሳይሆን ለክብር መሆኑን ለአፍታስ እንኳን መዘንጋት የለብንም። እግዚአብሔር አምላካችን በሰውነታችን ኀጢአትንና ዓመፃን እንድናደርግ አልፈቀደልንም። እንግዲህ በምኞቱ እንድትታዘዙ በሚሞት ሥጋችሁ ኀጢአት አይንገሥ። ብልቶቻችሁንም ያመፃ የጦር ዕቃ አድርጋችሁ ለኀጢአት አታቅርቡ። ነገር ግን ለሙታን ተለይታችሁ በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ። ብልቶቻችሁንም የጽድቅ የጦር ዕቃ አድርጋችሁ ለእግዚአብሔር አቅርቡ በማለት ኀጢአትንና ዓመፃን እንድንጸየፍ ታዘናል።
ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ላይ እንደጠቀሰው የሥጋ ሥራ ተብለው ከተጠቀሱ እንዲሁም ከተገለጡ ከዝሙት፣ ከርኩሰት፣ ከመዳራት፣ ጣዖትን ከማምለክ፣ ከምህዋር፣ ከጥል፣ ከክርክር፣ ከቅናት፣ ከቁጣ፣ ከአመፅ፣ ከመለያየት፣ ከምቀኝነት፣ ከመግደል እንዲሁ ከስካር ወዘተ ከመሳሰሉት ርኩሶቶች ፈጽመን መለየት እንዳለብን በአጽንዖት መልእክትን አስተላልፏልና። በአንጻሩ የመንፈስ ፍሬዎች የሆኑትን ፍቅር፣ ደስታ፣ ሰላም፣ ትዕግሥት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት በክርስትና ሕይወታችን ዘወትር መገለጥ እንዳለባቸው እንደዚሁም ተናግሯል። ቅድስት ማለት የዘይቤ ፍቺው የተቀደሰች የተለየች ማለት ነው። ምስጢራዊው መልእክቱ ግን የምስጢረ አድኅኖት ታላቅ ሥራውን ለመጀመር መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንጦስ ገብቶ ከቆመ ሳያርፍ ከዘረጋ ሳያጥፍ የጾማት የ40ኛው ቀናት ሌሊትም እንደዚሁ ልዩ የሆነችና ክብርት ጾምን የምንጀምርበት ሁለተኛ ሳምንት ከልብ ያሳስበናል። ቅድስት የዐቢይ ጾም ሁለተኛ ሰንበት ስያሜ ነው። ስያሜው ከኢትዮጵያዊው የዜማ ሊቅ ከቅዱስ ያሬድ የተገኘ ሲሆን ከዚህ ሰንበት ዋዜማ ጀምሮ ስለ ዕለተ ሰንበት ቅድስት ይዘመራል። ቅድስት ቤተ ክርስቲያናችንም ሰንበቱን ስለ ቅድስት ልጆቿ ታስተምራለች። በቅዳሴ ጊዜ የሚሰበከው ምስባክ፣ የሚነበበው መልእክታት፣ የሐዋርያት ሥራና እንዲሁ ወንጌል ስለ ቅድስት የሚያስተምሩ ናቸው። ቅድስት የሚለው ቃል ግሱ ቀደሰ ሲሆን ለየ፣ አከበረ፣ መረጠ የሚል ትርጉም ሲኖረው ቅድስት ማለት የተለየች፣ የተመረጠች፣ የተከበረች ማለት ነው። ቅዱስ የሚለው ቃል እንደየአገባቡ ለፈጣሪም ለፍጡርም ያገለግላል። ለፈጣሪ ሲነገር እንደ ፈጣሪነቱ ትርጉሙ ይሰፋል፣ ይጠልቃል። ለፍጡራን ሲነገር ደግሞ ቅድስናውን ያገኙት ከራሱ ከእግዚአብሔር ነው። ያዘጋጃቸውን እነርሱን ጠራ፣ የጠራቸውንም እነርሱን አጸደቀ፣ ያጸደቃቸውንም እነርሱን አከበረም እንዳለ ዕለተ ሰንበት ቅድስት መባሏ በሰዎችና በእግዚአብሔር መካከል ለቅድስና ሕይወት ምልክት ማስታወሻ እንድትሆን ነው። በባሕርዩ ቅዱስ የሆነ አምላክ ዓለምን የማዳን ሥራውን የጀመረበት እንዲሁ ጽንሰቱ እንዲሁም የማዳን ሥራውን አጠናቆ ሙስና መቃብርን አጥፍቶ ዘላለማዊ ሕይወት ያበሰረበትን ትንሣኤውን የምናስብበት በመሆኑ የዕለቱ ቅድስና የፈጣሪን ቅዱስ ተግባር የምናደንቅበት፣ የዋለልን ውለታ ከፍ ከፍ እያደረግን እርሱን የምንመስልበት ዕለት ነው። ይህንኛም ወደ በለጠ የቅድስና ሕይወት የሚያሸጋግረን በመሆኑ እግዚአብሔርን ጥልቅ ፍቅር በየጊዜው እንድናስብና በፍቅሩም እንድንኖር ያግዘናል። ዕለተ ሰንበት ነገረ እግዚአብሔር በተለየ ሁኔታ የሚከበርባት ናትና የሰንበትን ቀን ትቀድሰው ዘንድ አስብ ተብሏል። የሰንበትን ቀን አስቀድሞ እንዲሁ የቀደሰ የባረከ ራሱ እግዚአብሔር ነው። እግዚአብሔርም ሰባተኛውን ቀን ባረከው፣ ቀደሰው። እግዚአብሔር ሊያደርገው ከፈጠረው ሥራ ሁሉ በእርሱ አርፏልናም እንዳለ እንግዲህ የሰንበትን ቀን ትቀድሰው ዘንድ አስብ የተባለው እግዚአብሔር አስቀድሞ የባረከውን የቀደሰውን እኛ እንዲሁም ድጋሚ የምንቀድስ የምንባርክ ሆነን ሳይሆን በዕለተ ሰንበት ራሳችንን በተለየ ሁኔታ ለቅዱስ ተግባር እንድንለይ ለሥጋችን የምንፈጽማቸውን ተግባራት ትተን እንዲሁ ለተግባረ ነፍስ እንድናደላ እንዲሁ ታዘናል፣ ያስረዳንማል። ነቢዩ ቅዱስ ዳዊት በመዝሙሩ እግዚአብሔር የሠራት ቀን ይህች ናት፣ ሐሴትን እናድርግ በእርሷም ደስ ይበለን እንዳለ
በዕለተ ሰንበት የምዕመናን መንፈሳዊ ሕይወት ይባረካል፣ ይቀደሳል። በመጽሐፍ ቅዱስ አንቀጸ ብፁዓን በመባል የተጠቀሱትን መፈጸም ለክርስቲያን ሁሉ ይገባል። በዚህ ታሳቢነት ዕለቱም ዕለተ ቅድስና መሆኑን ለማጠየቅ ቅድስት ተብሏል። እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተም ቅዱሳን ሁኑ እንዲሁ ተብለናልና ቅድስት በተባለችው ዕለተ ሰንበት ወደ ቤተ ክርስቲያናችን በመገስገስ ቅዳሴ በማስቀደስ ቃለ እግዚአብሔር በመስማት የታመመን እንዲሁ የታሰረን በመጠየቅ በአጠቃላይ የቅድስና ሥራዎችን እንድንሠራ ለእኛ ለክርስቲያኖች ታዘናልና ተግባራዊ ማድረግ ከእኛ ይጠበቅብናል። እግዚአብሔር ቅዱስ ስለሆነ በመልኩና በምሳሌው አክብሮ የፈጠረንን እኛንም ቅዱሳን እንድንሆን ይፈልጋል። ሐዋርያው ቅዱስ ጳውሎስ ዳሩ ግን እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ተብሎ ስለተጻፈ የጠራቸው ቅዱሳን እንደሆነ ሁሉ እናንተም ደግሞ በኑሯችሁ ቅዱሳን ሁኑ ያለውን ይህንን ሲያስተምር ነው። ከመፈጠራችን አስቀድሞ መጠን በሌለው ፍቅር የወደደን እግዚአብሔር ካለመኖር ወደ መኖር ያመጣን ለውርደትም ሳይሆን ለክብር፣ ለርኩሰት ሳይሆን ለቅድስና፣ ለሞት ሳይሆን ለሕይወት ነው። የመፈጠራችንንም ዓላማ በፊቱ በፍጹም ምግባርና ሃይማኖት በመመላለስ ከእኛ ጋር እንድንኖር ነውና። ብርሃን ከጨለማ ጽድቅ ከኃጢአት ጋር ኅብረት የላቸውምና ከእርሱም ጋር ለዘላለም እንዲሁ ነግሰን ለመኖር በቅድስና መኖር ይጠበቅብናል። ቅዱስ ጳውሎስ እግዚአብሔር ለቅድስና እንጂ ለርኩሰት አልተጠራንም ያለን ለዚህ ነውና። እግዚአብሔር እኛን የፈጠረበትን ዓላማ ለኤፌሶን ክርስቲያኖች እንዲገልጾላቸዋል። በክርስቶስ ኢየሱስ ሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አባት ይክበር ይመስገን። ይህም ብሎ ካመሰገነ በኋላ ዳግመኛም እንደዚሁ ዓለም ሳይፈጠር በቅዱሳኑ ንጹሐንና ያለ ነውር በፍቅር ያደርገን ዘንድ ለእርሱ እንዲሁ መረጠን። አስቀድሞ ስለወደደንና ስላከበረን ከሌሎች ፍጥረታት በተለየ መልኩ የሚያስፈልገንን ሁሉ አዘጋጅቶ በእጆቹ ካበጀን በኋላ የሥነ ፍጥረት ዘውድ አድርጎ በገነት እንዲሁ አኖረን። የቀደመው አዳም አታድርግ የተባለውን በማድረጉ በእንዝላልነትና በስንፍና በከይሲ ዲያብሎስ ምክር ተዋረደ። በሞተ ሥጋ ላይም ሞተ ነፍስ፣ በርደተ መቃብር ላይም ርደተ ሲኦል ተፈረደበት። በባሕሪው ሞት ገባበት፣ እንዲሁ ተዳደፈ። ክፉ ፍትወታት የሚያጠቁትና የሚያሸንፉት የዲያብሎስና የኀጢአት ባሪያ ሆነ። በማይለወጥ ፍቅር የወደደን እግዚአብሔር ግን እንዲሁ ጠፍተን እንድንቀር አልተወንም። በሰጠን ተስፋ በቆጠረው ሱባኤና በተነገረው ትንቢት መሠረት ዘመኑ ሲደርስ በተዋህዶ ሰው ሆነ። የተዋረደ ሥጋችንንም አከበረ። በከበረ ደሙ ዋጀን፣ ከኀጢአትም አጠበን። በእርሱ ምክንያት የእግዚአብሔር ልጆች ተባልን። ጌታችንና መድኃኒታችን ኢየሱስ ክርስቶስ ሰው የሆነውና ለመዳናችን የሆነውን ዋጋ ሁሉ የከፈለው ለእኛ ያለውን ፍቅርና ለኀጢአት ያለውን ጥላቻ ለእኛ ለማሳየት ነው። ነገር ግን የኀጢአት ሥራን ይሽር ዘንድ ከእርሱ ጋር የተሰቀለው አሮጌውን ሰውነታችን እንደሆነ እናውቃለን የተባለውም ለዚህ ነው። እኛን ወደ ቀደመ ክብራችን ለመመለስ የተከፈለው ዋጋ ታላቅ ከሆነ የጋብቻ ምስጢር ጋር በማያያዝ እንዲህም ገልጾታል። ክርስቶስ አካሉ ለሆነች ቤተ ክርስቲያን ራሷ አዳኝ እንደሆነ ወንድ ለሴትም ራሷ ነውና ወንዶችም በክርስቶስ ቤተ ክርስቲያን እንደወደዳት እንደዚሁም ራሱም ስለ እርሷ ቤዛ አድርጎ እንደሰጠላት ሚስቶቻቸውን ይውደዱ።
በውሃ ጥምቀትና በቃሉ የሚቀድሳትና ያነጻት ዘንድም የነጻችና የተቀደሰች ትሆን ዘንድ እንጂ በላይዋ እድፈት ወይም ርኩሰት እንዳይገኝባት ቤተ ክርስቲያኑን ለእርሱ የከበረች አደርጋት ዘንድ ነው። ስለዚህ ጌታችን በደሙ ኃጢአታችንን እንደ ቸርነቱ ይቅር ብሎናል። ከእንግዲህ የራሳችን አይደለንም። በሰውነታችንም ኃጢአትና ዓመፃን ልናደርግበት አይገባም። በዚህ በሚሞት ሥጋችሁ ኃጢአትን አታንግሷት፣ ለምኞቱም እሺ አትበሉ። ከሙታንም ተለይቶ እንደተነሣ ራሳችሁን ለእግዚአብሔር መሥዋዕት አድርጉ እንጂ ሰውነታችሁን ለኃጢአት የዓመፃ የጦር መሣሪያ አታድርጉ። ሰውነታችሁም ለእግዚአብሔር የጽድቅ የጦር መሣሪያ አድርጉ ተብሏልና። የተወደዳችሁ ምእመናን፣ እግዚአብሔር ደስ ብሎት የሚቀበለውን ሕይወት ለመኖር እንፈልጋለን። ለመሆኑ ይህ ሊሆን የሚችለው እንዴት ብንመላለስ ነው ቢባል መልሱን ሐዋርያው ቅዱስ ያዕቆብ አንደበቱን ሳይገታ ልቡንም ሳያስት እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮቱ ከንቱ ነው። ንጹሕ የሆነው ነውር የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነውና። ወላጆች የሌሏቸው ልጆች ባልቴቶችን በችግራቸው መጠየቅ በዓለምም ከሚገኘው ርኩሰት ሰውነታቸውን መጠበቅ ነው። ይህም በማለት ይመልስልናል። በክርስቶስ ደም የተቀደሰና የእግዚአብሔር ማደሪያ የሆነውን ሰውነታችንን በዓለም ከሚገኝ ርኩሰት መጠበቅ የሰማያዊው ርስት ወራሾች እንድንሆን ያደርገናል። በዓለም የሚገኘውን ርኩሰት ሐዋርያው ቅዱስ ጳውሎስ የሥጋ ሥራ በማለት ገልጾታል። እነርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሥራይ ማድረግ፣ መጣላት፣ የምንዝር ጌጥ፣ ቅናት፣ ቁጣ፣ ክርክር፣ ክፋት፣ ምቀኝነት፣ መጋደል፣ ስካር ይህንን የመሰሉ ናቸው። ለዚህን የሚያደርጉ ሰዎች ከመንግሥተ እግዚአብሔር በአፋ ወይንም በውጭ እንደሚቀሩ ሊያስረዳን ነው። አስቀድሜ እንደነገርኳችሁ ይህንን የሚያደርግ የእግዚአብሔርን መንግሥት ያይም ብሏልና። በሕይወታችን ሁሉ የምግባርና የሃይማኖት ፍሬ አፍርተን መገኘት ለቅድስናው የጠራንን እግዚአብሔርን ደስ ማሰኘት ነው። ለዚህንም ነገሮች ቅዱስ ጳውሎስ የመንፈስ ፍሬዎች ብሏቸዋል። እነርሱም ፍቅር፣ ደስታ፣ ሰላም፣ ትዕግሥት፣ ምጽዋት፣ ቸርነት፣ እምነት፣ ገርነት፣ ንጽሕና ናቸው። እግዚአብሔር ማደሪያው ይሆን ዘንድ የመረጠውን ሰውነታችንን እርሱ የሚከብርበትን ሥራ ልናደርግበት ያስፈልጋል። በሕይወት የሚኖሩትም ስለ እነርሱ ቤዛ ሆኖ ለሞትና ለተነሳውም እንጂ ወደፊትም ለራሳቸው የሚኖሩ እንዳልሆኑ ስለ እነርሱም ስለ ሁሉም ቤዛ ሆኖ ሞተ። ይህም እንደተባለ በሕይወታችን ሁሉ ፈቃዱን በመመርመርና በመፈጸም በቅድስና ልንኖር ይገባናል። ቅድስናችን በኑሯችን ሁሉ እንዲሆን ታዘናል። ስለዚህ በተሰማራንበት የሥራ መስክ፣ በማኅበራዊ ኑሯችን፣ በምንበላው ምግብ፣ በምንለብሰው ልብስ፣ በንግግራችንና በመሳሰለው ሁሉ ለእግዚአብሔር ደስ የሚያሰኘውን በማድረግ እግዚአብሔርን በሚሞት ሥጋችን እናክብረው። እኛ ደግሞ ሸክምን ሁሉ የኀጢአትንም ጭንቀት ከእኛ አስወግደን በፊታችን ያለውን ሩጫ በትዕግሥት እንሩጥ። የእምነታችንንም ራስና ፈጻሚውን ኢየሱስን እንከተለው። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ እግዚአብሔር ዙፋን ቀኝ ተቀምጧል ተብሎ እንደተጻፈ ደምንም እስከ ማፍሰስ ድረስ ተጋድሎን አደረገ። ከኀጢአትም ርቀን በቅድስና እንድንኖር እንዲሁ ይገባናል። የዕለተ ሰንበት መዝሙር ምንባባት እንደሚለው እግዚአብሔር ተገዙ፣ ስሙንም ጥሩ፣ ሥራውንም ለአሕዛብ ንገሩ፣ ስለ ስሙም ምስጋና ስጡ አቅርቡ፣ ሰንበትን አክብሩ፣
እውነትንም ማድረጉ ብል የማያበላሸው ሌባ የማያገኘው በሰማያት ያለ መዝገብን ለእናንተ እንዲሁ ሰብስቡ፣ ተዘጋጅታችሁም ተቀመጡ፣ ክርስቶስ ወዳለበት ወደ ላይም አስቡ። የዐቢይ ጾም ሁለተኛ ሳምንት የቅድስት ምንባባት እንደሚሉት አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 1 እስከ 13 እንግዲህስ በቀረውስ ወንድሞቼ ሆይ ልትመላለሱ እግዚአብሔርንም ደስ ልታሰኙት እንደሚገባችሁ ከእኛ ዘንድ ተቀበላችሁ። እናንተ ደግሞ እንድትመላለሱ ከፊትም ይልቅ ትበዙ ዘንድም በጌታ በኢየሱስ ክርስቶስ እንለምናችኋለን እንመክራችኋለንም። በጌታ በኢየሱስ ክርስቶስ የትኛውን ትእዛዝ እንደሰጣችሁ ታውቃላችሁና ይህ የእግዚአብሔር ፈቃዱ እርሱም መቀደሳችሁ ነውና ከዝሙት እንድትርቁ እግዚአብሔርን እንደማያውቁ አሕዛብ በፍትወት ምኞት አይደለም እንጂ። ከእናንተ እያንዳንዱ የራሱን ዕቃ በቅድስናና በክብር ያገኝ ዘንድ እንዲያውቅ አስቀድመን ደግሞ እንዳልናችሁና እንደመሰከርንላችሁ ጌታ ስለዚህ ነገር ሁሉ የሚበቀል ነውና ማንም በዚህ ነገር አይተላለፍም፣ ወንድሙንም አያታልልም። ለርኩሰት ሳይሆን እግዚአብሔር በቅድስና ጠርቶናልና እንግዲህ የሚጥል ሰውን የጣለ አይደለም፣ መንፈስ ቅዱስን በእናንተ እንዲኖር የሰጠውን እግዚአብሔር ነው እንጂ። እናንተ ራሳችሁን እርስ በራሳችሁ ልትዋደዱ በእግዚአብሔርም ተምራችኋልና ስለ ወንድማማች መዋደድ ማንም ይጽፍላችሁ ዘንድ አያስፈልግም። እንግዲህ በመቄዶንያ ሁሉን ላሉት ወንድሞቻችሁ ሁሉ ታደርጋላችሁና። ነገር ግን በወንድሞቹ ሆይ ከፊቱ ይልቅ ልትበዙ በጸጥታም ትኖሩ ዘንድ ልትቀኑ የራሳችሁንም ጉዳይ ልትጠብቁ እንዳዘዝናችሁም በውጭ ባለው ዘንድም በአግባቡ እንድትመላለሱ አንዳችሁም አያስፈልጋችሁም፣ በእጃችሁም ልትሰሩ እንለምናችኋለን። ሁለተኛው የዐቢይ ጾም ሳምንት የቅድስት ምንባባት አንደኛ ጴጥሮስ ምዕራፍ 1 ከቁጥር 13 እስከ ፍጻሜው እንዲህ ይላል። ስለዚህ የልቦናችሁን ወገብ ታጥቃችሁና እንዲሁም ነቅታችሁ ኑሩ። ኢየሱስ ክርስቶስም ሊገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። እንደሚታዘዙ ልጆችም ባለማወቃችሁ አስቀድሞ የኖራችሁበትን ክፉ ምኞት አትከተሉ። ነገር ግን የጠራችሁ ቅዱስ እንደሆነ እንዲሁ እናንተም በአካሄዳችሁ ሁሉ ቅዱሳን ሁኑ። እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ የሚል ተጽፏልና። ለሰው ፊትም ሳያደላ በእያንዳንዱ ላይ እንደ ሥራው የሚፈርድ አብን የምትጠሩት ከሆነ በሕይወታችሁ ዘመን ሁሉ በፍርሃት ኑሩ። ከአባታችሁ ከወረሳችሁት ከማይረባና ከማይጠቅም ሥራችሁ የተቤዛችሁ በሚጠፋ ወርቅ ወይንም በብር እንዳይደለ ታውቃላችሁ። ነውርና እድፍ እንደሌለው እንደ በግ ደግሞ በክርስቶስ ክቡር ደም ነው እንጂ ዓለም ሳይፈጠር የታወቀ በኋላ ዘመን ስለ እናንተ የተገለጠ ከሙታን ለይቶ ባስነሳው ክብሩንም በሰጠው በእግዚአብሔር በእርሱ ቃል ያመናችሁ አሁንም እምነታችሁና ተስፋችሁ በእግዚአብሔር አምላክ ይሁን። ሐዋርያት ሥራ ምዕራፍ 10 ከቁጥር 17 እስከ 30 እንደሚለው ጴጥሮስም ስላየው ራእይ ምን እንደሆነ ሲያወጣና ሲያወርድ ከቆርኔሌዎስ ተልከው የመጡ ሰዎች የስምዖንን ቤት እየጠየቁ በደጅ ቆመው ነበረ። ተጣርተውም ጴጥሮስ የተባለ ስምዖን በድንግድነት በዚህ ይኖር እንደሆነ ጠየቁ። ጴጥሮስም ስለ ታየው ራእይ ሲያወጣ ሲያወርድ መንፈስ ቅዱስ እንዲህ አለው፣ እነሆ 3 ሰዎች ይፈልጉሃል። ተነስና ውረድ፣ ምንም ሳትጠራጠር ከእነርሱ ጋር ሂድ፣ እኔ ልኬሃለሁና። ጴጥሮስም ወደ እነዚያ ሰዎች ወረደና እነሆ የምትፈልጉኝ እኔ ነኝ፣ ለምንስ መጣችኋል? አላቸው።
እነርሱም የመቶ አለቃ ቆርኔሌዎስ እግዚአብሔርን የሚፈራ ጻድቅ ሰው ቅዱስ መልአክ ተገልጦ አንተን ወደ ቤቱ እንዲጠራህ የምታስተምረው ምን እንዲሰማ አዞታል አሉት። እርሱም ተቀብሎ አሳደራቸው። በማግስቱም ተነስቶ አብሯቸው ሄደ። በኢጵዮ ከተማ ከሚኖሩ ወንድሞቹም አብረውት ይሄዱ ነበሩ። በማግስቱም ወደ ቂሳርያ ከተማ ገባ። ቆርኔሌዎስም ዘመዶቹንና የቅርብ ወዳጆቹን ጠርቶ ይጠብቃቸው ነበር። ጴጥሮስ በገባ ጊዜ ቆርኔሌዎስ ተቀበለው፣ ከእግሩ በታች ወድቆ ሰገደለት። ጴጥሮስም ተነስ፣ እኔ እንዳንተ ሰው ነኝ ብሎ አስነሳው። ከእርሱ ጋርም እየተነጋገረ ገባ። ወደ እርሱም የመጡ ብዙ ሰዎችን ሁሉ አገኘ። ከዚህም በኋላ ጴጥሮስም እንዲህ አላቸው፣ ለአይሁዳዊው ሰው ሄዶ ከባዕድ ወገን ጋር መቀላቀል እንደማይገባው ታውቃላችሁ። ለእኔ ግን ከሰው ማንም ቢሆን እንደማልጸየፍና ርኩስ ነው እንዳልል እግዚአብሔር አሳየኝ። አሁንም ስለ ላካችሁብኝ እንዲሁም ሳልጠራጠር ወደ እናንተ መጣው። በምን ምክንያት እንደጠራችሁኝ እጠይቃችኋለሁ አለ። እንዲሁም ቅዱስ ወንጌል እንደሚናገረው ማቴዎስ ወንጌል ምዕራፍ 6 ከቁጥር 16 እስከ 25 እንዲህ ይላል፣ በምትጾሙበት ጊዜ እንደ ግብዞች አትጠውልጉ። እነርሱ እንደ ጾሙ ለሰው ይታዩ ዘንድ መልካቸውን ይለውጣሉና፣ እውነት እላችኋለሁ ዋጋቸውን ተቀብለዋል። እናንተስ በምትጸልዩበት ጊዜ ራሳችሁን ቅቡ፣ ፊታችሁንም ታጠቡ፣ በስውር ለሚያይ ለአባታችሁ እንጂ ለሰዎች እንደ ጾማችሁ እንዳትታዩ። በስውር የሚያይ አባታችሁ ዋጋችሁ በግልጽ ይሰጣችኋል። ብልና ነቀዝም በሚበላሹበት ሌቦችም ቆፍረውም በሚሰርቁበት በምድር ለእናንተ መዝገብ አትሰብስቡ። ነገር ግን ብልና ነቀዝ የማያበላሹት ሌቦችም ዘርፈው የማይሰርቁት በሰማይ ለእናንተ መዝገብን ሰብስቡ። መዝገባችሁ ባለበት ልባችሁም በዚያ ይኖራልና። የሰውነታችሁ መብራት ዓይንህ ነውና፣ ዓይንህን ብሩህ ሲሆን ሰውነትም ሁሉ ጨለማ ይሆናል። ዓይን ግን ታማሚ ሲሆን ሰውነት ሁሉ ጨለማ ይሆናል። በአንተ ላይ ያለው ብርሃን ጨለማ ከሆነ ጨለማህ እንዴት ይበዛ! ለሁለት ጌቶች መገዛት የሚቻለው አገልጋይ የለም። ያለዚያ አንዱን ይወዳል፣ ሁለተኛውንም ይጠላል፣ ወይንም ለአንዱ ይታዘዛል፣ ለሁለተኛው አይታዘዝም። እንግዲህ ስለ እግዚአብሔርና ለገንዘብ መገዛት አትችሉም። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን ጾም የበረከት ጾም ያድርግልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል። በቀጣይኛው በሦስተኛው ሳምንት ያስተምሮ ጦማር እስከምንገናኝ ቸር ያቆየን። መልካም የጾም ሳምንት። አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባል ለዘላለሙ አሜን።